ሰላም ጤና ይስጥልን ተመልካቾቻችን፣ የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ ማድረሰው እኔ በጸሎት ጌታቸው ነኝ። አብራችሁን ቆዩ። ባህር ዳር ከተማ ፍጹም ሰላም ሆና በተፋጠነ ልማት ስራ ላይ ትገኛለች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የጣና ዳር ንግስቷ ባለዘንባባዋ ሙሽራ የቱሪዝም አስኳላ በማለት የገለጿት ባህር ዳር ስራ ላይ ነች ብለዋል። ፍጹም የሰላም አየር፣ የአይንና የመንፈስ ማረፊያ ውብ ስፍራ የታደለችው ባህር ዳር ከመዝናኛ እስከ ግዙፍ የንግድ ስፍራዎቿ በእንቅስቃሴ ተሞልተዋል። ሀገሬው ከጧት እስከ ማታ ስራ ላይ ነው። የስፖርት ማዘውተሪያ ስፍራዎች ከልጅ እስከ አዋቂ በልዩ ልዩ ስፖርቶች ደምቀዋል። ከዚሁ ጎን ለጎን ግዙፉ የባህር ዳር ዓለም አቀፍ ስታዲየም ግንባታ በመጠናቀቅ ላይ በመሆኑ ከተማዋን የስፖርት ቱሪዝም ማዕከል የሚያደርጋት ይሆናል። ከተማዋ ልማቷን እያፋጠነች ፍጹም የሰላም ድባብ፣ እረፍት አልባ የልማት ስራ፣ ሞቅ ያለ መዝናኛና የንግድ እንቅስቃሴ የሚታይባት ሆናለች። ባየነው የሰላም ንፋስ የልማትና የስራ ጥድፊያ እንዲሁም የቱሪዝም መነቃቃት ተደስተናል። የተጀመሩ ስራዎችን አይናችንን ሳንነቅል በተገቢ ጥራት እንዲጠናቀቁ ክትትላችንን አጠናክረን እንቀጥላለን ሲሉም ተናግረዋል። የዓለም የንግድ ድርጅት የኢትዮጵያ ተደራዳሪ ቡድን ከአሜሪካ ልዑካን ቡድን ጋር በስዊዘርላንድ ጄኔቫ ውይይት አደረገ። በኢትዮጵያ የዓለም የንግድ ድርጅት አባልነት ዙሪያ በዛሬው ዕለት በሚደረገው ስብሰባ የሚደራደረው የኢትዮጵያ ቡድን በአምስተኛው የዓለም ንግድ ድርጅት የስራ ላይ ቡድን ስብሰባ ላይ ለመሳተፍ ስዊዘርላንድ ጄኔቫ ይገኛል። የልዑካን ቡድኑ በሁለተኛው ቀን ውሎ ከአሜሪካው ልዑካን ቡድን ጋር ውይይት አድርጓል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ቡድኑ ከአሜሪካው ልዑክ ጋር ያደረገው ውይይት በሁለትዮሽ የገበያ መዳረሻ ድርድር ዙሪያ ያተኮረ መሆኑን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ወደፊት የገበያ እድሎችን ከማስፋት አንጻር በአገልግሎት በግብርናና ሌሎች ምርቶች የገበያ እድል ዙሪያ ከአሜሪካ በኩል ለተነሱ ጥያቄዎች ማብራሪያና ምላሽ መሰጠቱን አመላክተዋል። የሁለቱ ሀገራት የንግድ ግንኙነት መርህ ተኮር ሆኖ በሚጠናከርበት አግባብ ላይ የጋራ ግንዛቤ መፈጠሩንም ተናግረዋል። የዓለም የንግድ ድርጅት የኢትዮጵያ ተደራዳሪ ቡድን አስቀድሞ ከአውሮፓ ህብረት ተወካዮች ጋር ውይይት ማድረጉ የሚታወስ ነው። በመንገድ ዘርፍ የተሻለ አፈጻጸም ለማስመዝገብ ሁሉን አቀፍ ጥረት ማድረግ እንደሚገባ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። የመንገድ ዘርፍ አፈጻጸም ላይ የሚታዩ ተግዳሮቶችና ቀጣይ የትኩረት አቅጣጫዎች ላይ ያተኮረ ውይይት አድርገዋል። የኢትዮጵያ የመንገድ ሽፋን የመንገድ ዘርፉ ልማት ፕሮግራሙ በ1989 ዓ.ም ከነበረበት 23000 ኪሎ ሜትር አሁን ላይ ወደ 171000 ማድረስ መቻሉ ተገልጿል። የግንባታ ግብዓት መናር፣ የወሰን ማስከበር፣ የመንገድ ጥገና ላይ ያሉ ክፍተቶችና የፕሮጀክቶች አመራርና የሀገር በቀል የስራ ተቋራጮች ያሉ ውስንነቶች የዘርፉ ማነቆች መሆናቸው በውይይቱ ላይ ተነስቷል። የወሰን ማስከበር ስራዎችን በታቀደ መልኩ መፈጸም፣ የመንገድ ጥገና በተቀመጠለት ጊዜ ማጠናቀቅ፣ የሰው ኃይል አቅም ግንባታና የግሉ ዘርፍ በመንገድ ግንባታ ያለውን ድርሻ ማሳደግ እንደሚገባ አመላክተዋል። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር መሐመድ አብዱራህማን በመንገድ ዘርፉ ያሉ ውጤቶችን ለማስቀጠልና ተግዳሮቶችን በዘላቂነት ለመፍታት እየተሰራ ነው ብለዋል። የዘርፉን ውጤታማነት ሁሉን አቀፍ ጥረትና የባለድርሻ አካላት የጋራ ጥረት ወሳኝ መሆኑንም አመላክተዋል። ኢትዮጵያና ዴንማርክ የልማት ትብብራቸውን ለማጠናከር እንደሚሰሩ ገለጹ። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በኢትዮጵያ የዴንማርክ አምባሳደር ሱኒ ክሮስትሮፕ የተመራ ልዑክ ጋር ተወያይተዋል። ሚኒስትር ዴኤታዋ ዴንማርክ ማክሮ ኢኮኖሚ ሪፎርሙን ጨምሮ ያላት የልማት ትብብር ከኢትዮጵያ የቅድሚያ ትኩረት መስኮች ጋር የተናበቡ መሆኑን ገልጸዋል። የኢትዮጵያ መንግስት በዓለም አቀፍ ደረጃ እየቀነሰ የመጣውን የልማት እርዳታ ፈተና ከግምት ውስጥ ባስገባ ሁኔታ ፕሮግራሞችን በጋራ ፋይናንስ ማድረግና የረጅም ጊዜ ዘለቂታቸውን ማረጋገጥ ላይ በትኩረት እየተሰራ እንደሚገኝ አመላክተዋል። በኢትዮጵያ የዴንማርክ አምባሳደር ሱኒ ክሮስትሮፕ የዴንማርክ የልማት ፕሮግራሞች ከኢትዮጵያ ፍላጎቶች ጋር የተጣጣሙ መሆናቸውን አመላክተዋል። ዴንማርክ በኢትዮጵያ ተግባራዊ የምታደርገውን አዲስ የልማት ፕሮግራም በመጪው ሰኔ ወር ላይ እንደምታጸድቅ ከገንዘብ ሚኒስቴር የተገኘው መረጃ ያመላክታል። ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት የሰዓቱን መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። የዲሞክራቲክ ኮንጎና የሩዋንዳ ፕሬዝዳንቶች በምስራቃዊ ኮንጎ በተፈጠረው ግጭት ዙሪያ የተኩስ አቁም እንዲደረግ ጠይቀዋል። የሁለቱ ሀገራት ፕሬዝዳንቶች በኳታር ዶሃ ተገናኝተው ካደረጉት የፊት ለፊት ውይይት በኋላ ነው አስቸኳይ የተኩስ አቁም እንዲደረግ የጠየቁት። በሩዋንዳ መንግስት ይታገዛል የተባለው የኤም23 የአማጺ ቡድን ጥቃት ከጀመረ በኋላ በከፍተኛ ደረጃ ውይይት ሲደረግ ለመጀመሪያ ጊዜ ነው። አስቸኳይ የተኩስ አቁም ስምምነቱ እንዲደረግ ሁለቱ መሪዎች ቢስማሙም በምን አይነት ቅድመ ሁኔታዎች ውስጥ የተኩስ አቁሙ እንደሚደረግ የተገለጸ ነገር የለም። ምንም እንኳን የዲሞክራቲክ ኮንጎ የሩዋንዳ መንግስት የኤም23 አማጺ ቡድንን ይደግፋል የሚል ተደጋጋሚ ክስ ብታቀርብም ሩዋንዳ ግን ማስተባበሏ የሚታወስ ነው።
ፕሬዝዳንት ቭላድሚር ፑቲን ከዶናልድ ትራምፕ የቀረበላቸውን የ30 ቀናት የተኩስ አቁም ስምምነት ውድቅ አደረጉ። ሁለቱ መሪዎች በስልክ ካደረጉት ዘለግ ያለ ውይይት በኋላ ነው ፕሬዝዳንት ቭላድሚር ፑቲን ቮሎዲሚር ዜሌንስኪ የተስማሙበትን የተኩስ አቁም ስምምነት አለመቀበላቸው የተገለጸው። በቭላድሚር ፑቲን እንደ ምክንያት የቀረበው ለዩክሬን የሚደረጉ ማንኛውም አይነት የጦር መሳተፍ ድጋፎች አስቀድመው መቆም አለባቸው በሚል ነው። ነገር ግን በስልክ ውይይቱ በዩክሬን የኃይል መሰረተ ልማቶች ላይ ጥቃት ላለማድረስ መስማማታቸውን ዶናልድ ትራምፕ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሳምንታት በፊት 80 በመቶ የሚሆነው የኃይል መሰረተ ልማት በሩሲያ መውደሙን መግለጻቸውም አይዘነጋም። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።